ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? ሰላማችሁ ይብዛ። እኛ ደህና ነን። ዛሬም በአዲስ ቪዲዮ መጥተናል። ስለዚህ የዛሬው የፍሬሽማን ጂኦግራፊ ቻፕተር 3 ፓርቲ 4 ነው። ባለፈው ፓርቲ 3 አይተን ነበር። እስካሁን እንግዲህ ብዙ ነገር አይተናል። ፓርቲ 1፣ ፓርቲ 2 እና ፓርቲ 3። በቻፕተር 3 ላይ ደግሞ እንደምታወቁት እንግዲህ የኢትዮጵያ ፊዚዮግራፊክ ዲቪዥን ወደ 3 ቦታ እንደሚከፈል እነርሱም እንደ ዌስተርን ሃይላንድ ኤንድ ላውላንድ፣ እነ ሳውዝ ኢስተርን ሃይላንድ ኤንድ ላውላንድ እና ሪፍት ቫሊ በመባል የሚታወቁትን ወደ 3 ቦታ ከፋፍለን አይተን ነበር። የመጨረሻውን ሪፍት ቫሊ ደግሞ በራሱ ወደ 4 ቦታ እንደሚከፈል ወደ 3 ቦታ እንደሚከፈል፣ አንደኛው አፋር ትራንግል፣ ሁለተኛው ማይን ኢትዮጵያ ሪፍት ኤንድ፣ ሶስተኛው ጨው ባህር እንደሆነ በፓርቲ 3 አይተን ነበር። አሁን ደግሞ ይሄ ቪዲዮ ፓርቲ 4 ነው። ስለዚህ እያንዳንዱን የሪፍት ቫሊ ፋርዘል ዲቪዥኑን የሶስቱንም በየተራቸው የምናይ ይሆናል። ስለዚህ አዲስ ሆናችሁ ካላችሁ ሳብስክራይብ አድርጉ። እስከ ቪዲዮ ፍጻሜ ድረስ አብረን ይዘልቅ። ይመቻችሁ። ስለዚህ የመጀመሪያው እንግዲህ አፋር ትራንግል የሚባል ቦታ ሲሆን የሪፍት ቫሊ አንደኛው አካል ሲሆን አፋር ትራንግል the Afar Triangle is largest and widest part of the Rift Valley በጣም ትልቁና ሰፊው የሆነ የሪፍት ቫሊ ፓርት ነው አፋር ትራንግል። it makes up 54% of the Rift Valley ከሪፍት ቫሊ ካሉት የመሬት አቀማመጥ ውስጥ 54% የሚሸፍን ትልቁ ቦታ ነው። the area is generally of low altitude 125 meter below sea level up to 700 meter above sea level ቦታው በአጠቃላይ የሚታወቀው 125 ሜትር ከባህር ጠለል በታች እና ደግሞ ከፍታው ደግሞ እስከ 700 ሜትር ከባህር ጠለል በላይ የሚዘልቅ ሲሆን 125 ሜትር የሚለካው ወደ ታች የሚለካው ቦታ ኮባር ሲንክ በመባል የሚታወቅ ከዚህ በፊቱም ብዙ ጊዜ አንስተናል። ስለዚህ በዛሬ ቪዲዮአችን ላይ በሰፊው የምናይ ይሆናል። the area is characterized by ቦታው እንግዲህ ካራክተራይዝ የሚሆነው የቦታው ልዩ የሆነ የቦታ ባህሪው ፋልትድ ዲፍሬሽን ከዝቅተኛ አየር ግፊት የሚከሰት ንፋስ፣ ቮልካኒክ ሂልስ የእሳት ገሞራ ኮረብታዎች፣ አክቲቭ ቮልካኖስ ንቁ የእሳት ገሞራ ክስተቶች በተደጋጋሚ የሚከሰትበት ቦታ ነው። ቮልካኒክ ሪጅስ የእሳት ገሞራ የተራራ ጉብታ እና ደግሞ ላቫ ፊልድስ የእሳት ገሞራ ቅልጥ ድንጋዮች ሜዳ የሚባሉት እነኚህ ቦታውን ካራክተራይዝ ያደርጋሉ ወይም ስለ ቦታው ልዩ የሆነ ፈቸር ነው ገጽታ ነው እነኚህ ቦታ። ስለዚህ አፋር ትራንግል የሪፍት ቫሊ አንደኛው ክፍል ሲሆን ለምንድን ነው አፋር ትራንግል የተባለው ብለን ካልን በካርታ ላይ በስዕሉ ስናይ ይኸውላችሁ እንግዲህ የኢትዮጵያ ካርታ ሲሆን እዚህ ጋር የምታዩት ከዚህ ተነስቶ እንደዚህ አፋር ትራንግል እንደዚህ ስለምሳል በኢትዮጵያ ካርታ ውስጥ የሪፍት ቫሊ የሚይዘው አፋር ትራንግል እንደዚህ ሰፋ ያለ ነው። ስለዚህ ከታች ደግሞ ወደዚህ ሲመጣ አሁን ይሄ ማይን ኢትዮጵያ ሪፍት አካባቢ ነው። ይሄ ደግሞ ወደ ጨው ባህር አካባቢ ነው። ስለዚህ ወደዚህ ሲመጣ በጣም እየጠበበ ይመጣል፣ ናሮ እየሆነ ይመጣል። ግን በመጀመሪያው አካባቢ አፋር አካባቢ በጣም ሰፊው ነው። ስለዚህ አፋር ትራንግል የተባለበት ምክንያት ለዚህ ነው ማለት ነው፣ ከላይ ሰፋ ስለሚል። በሲል እንደዚህ ነው። በቦታው ላይ የሚገኙት ሌኮች እነ አበይ እነ አሳለ እንደ አፈሬራ እነዚህ በፈተና ላይ መቼም የማይቀሩ ናቸው። ስለዚህ በአፋር ትራንግል ወይም አፋር ትራንግል ውስጥ የሚገኙ ወንዞች ሌኮች እነ አበይ እነ አሳለ እንደ አፈሬራ ኦኮፒ ሳም ኦፍ ዜስ ባዝኒስ በአፋር ትራንግል ውስጥ የሚገኙ ሌኮች ናቸው። A prominent feature in this region is Danakil Depression or ኮባር ሲንክ በዚህ ቦታ ላይ የሚታወቀው ገጽታ ወይም በአፋር ትራንግል ላይ በጣም የሚታወቀው ገጽታ ዳናክል ዲፕሬሽን ወይም ኮባር ሲንክ የሚባለው በጣም ጥልቅ የሆነ ጉድጓድ 125 ኪሎ ሜትር የሚለካው ነው ማለት ነው። ስለዚህ ይሄ ቦታ በጣም ታዋቂ ቦታውን ፕሮሚነንት ፌቸር በሚባል በአፋር ትራንግል ውስጥ የሚገኝ ቦታ ነው። A large part of this is covered by thick and extensive salt flats ቦታው የሚታወቀው በጣም ወፍራም እና ትልቅ በሆኑ በጨው ሜዳዎች የተሸፈኑ ናቸው ቦታዎች የሚታወቁት። ሌክ አሳለ and ሌክ አፈሬራ occupy the lowest part of this depression ሌክ አሰላና ሌክ አፈሬራ በጣም ዝቅተኛ ቦታዎች በዚህ ዲፕሬሽን ላይ ይወስዳሉ። the Afar Triangle is generally hot and dry ይሄ አፋር ትራንግል የሚባለው ቦታ በጣም
ሆት ነው፣ በጣም ሞቃታማ ነው፣ ደግሞ በጣም ደረቅ ነው። ዘ ኢኮኖሚክ ኢምፖርታንስ ኦፍ ዚስ ሪጅን ኢንክሉድስ እዚህ ቦታ ላይ የሚገኙ ማህበረሰቦች የሚተዳደሩበት የኢኮኖሚ ሲስተማቸው ሳልት ኤክስትራክሽን ወይም ጨውን መንቀል ወይም ማውጣት እነ ኢሪጌሽን አሎንግ አዋሽ ሪቨርን ተጠቅመው መስኖን በመስራትና ኤሌክትሪክ ፖቴንሻል ፍሮም ጂኦተርማል ኤነርጂ በውሃ ላይ በቆመው ኤሌክትሪክ ፖቴንሻል ላይ ተጠቅመው የራሳቸውን ኢኮኖሚን ይገፋሉ። ዘማይን ኢትዮጵያ ሪፍት ወይም ሴንትራል ሪፍት ስንቀጥል ደግሞ አፋር ትረንግል አይተናል። የሪፍት ቫሊ ፓርቶች አንደኛውን፣ ሁለተኛው ደግሞ ማይን ኢትዮጵያ ሪፍት የሚባለው ወደ ሐዋሳ ስዳማ አካባቢ የሚገኘውን ቦታ እንዳስሳለን። ዘማይን ኢትዮጵያ ሪፍት ኦር ሴንትራል ሪፍት ኢት ሪፈርስ ቱ ዘ ናሮ ቤልት ኦፍ ዘ ሪፍት ቫሊ። ይሄ ቦታ ናሮ ቤልት በመባል ይታወቃል። ማይን ኢትዮጵያን ሪፍት የሚባለው ቦታ ናሮ ቤልት ኦፍ ዘ ሪፍት ቫሊ በመባል ይታወቃል። ዛት ኤክስቴንድስ ፍሮም አዋሽ ሪቨር ኢን ኖርዝ ቱ ሌክ ጫሞ ኢን ሳውዝ። ይሄ ፓርት የሚነሳው አዋሽ በስተሰሜን አዋሽ ሪቨር ላይ ተነስቶ እስከ ጫሞ ሪቨር በስተምዕራብ በስተደቡብ ደግሞ እስከ ጫሞ ሌክ ድረስ የሚመጣውን የሚዘልቅ ፓርት ነው። ዚስ ፓርት ኦፍ ዘ ሪፍት ቫሊ ኢዝ ናሮስት ኤንድ ዘ ሃይስት። ይሄ ቦታ ደግሞ በጣም ናሮ ነው ወይም ቀጠን ያለ ሆኖ ወይም በጣም ቀጭን ሆኖ በጣም ረጅም ነው። ይሄ ቦታ በጣም ረጅም ነው። ከአዋሽ ሪቨር እስከ ጫሞ ድረስ የሚዘልቅ ስለሆነ በጣም ናሮና ሃይስት ነው ወይም ረጅም ነው። ኢት ሃዝ አን አቨሬጅ ዊድዝ ኦፍ 50 up to 80 ኪሎሜትር and general elevation of 1000 up to 2000 meters above sea level። የቦታ ስፋቱ ከ50 እስከ 80 ኪሎ ሜትር ሲሆን በቦታው ላይ የሚገኙ ከፍታ ቦታዎች አብዛኛዎቹ ከ1000 እስከ 2000 ሜትር የሚለኩ ናቸው። በቦታው ላይ ያሉ ከፍታ ቦታዎች the floor is many places is dotted by volcanic mountains። በቦታ ላይ አብዛኛው ቦታ ላይ የሚገኘው ቮልካኒክ ማውንታኖች ወይም የእሳት ገሞራ ተራራዎች ይገኙበታል። the big one include ከእሳት ገሞራ ተራራዎች ካሉት ትላልቆቹ እነኚህ ናቸው። ሞንታይን ፈንታሌ፣ ሞንታይን ቦሴቲ ጉዳ፣ ኒር አዳማ፣ አሌቱ ኖርዝ ኦፍ ሌክ ዝዋይ እንደ ጨቢ ኖርዝ ኦፍ ሌክ ሐዋሳ። ስለዚህ እነኚህ መያዝ አለባችሁ። ሞንታይን ፈንታሌ፣ ሞንታይን ቦሴቲ ጉዳ፣ ሞንታይን አሌቱና ሞንታይን ጨቢ እነዚህን መሸምደድ መያዝ አለባችሁ። the prominent feature however are the numerous lake formed on tectonic sags and fault depression። እዚህ ቦታ ላይ ደግሞ ታዋቂና በጣም ስመጥር የሆኑ ክስተቶች ወይም ፌቸሮች ያለው ምንድነው? በጣም በቁጥር የበዙ ወይም ብዙ ሌኮች ይገኝበታል እዚህ ቦታ ላይ። because of the altitude the lake region of mine Ethiopia rift is generally wet and watery here rain-fed agriculture is practiced ይላል። ይሄ ቦታ በጣም ከፍታ ያለበት ከሌሎቹ ሪፍት ቫሊ ቦታዎች በጣም ከፍታ ያለበት ቦታ ስለሆነ እዚህ ላይ በጣም እርጥባማ ነው ቦታው። ይሄ ደግሞ ወተሪ ነው፣ ውሃ ያለበት እና ደግሞ rain-fed agriculture is practiced ዝናብን የተከተለ እርሻዎች ፕራክቲስ የሚሆንበት አካባቢ ነው ይሄ ቦታ። other resource bases include the recreational value of the lakes, the agricultural importance of some streams and the lakes and the geothermal energy potential። ይሄ ቦታ ይበልጥ ደግሞ የሚያገለግለው ለመዝናኛት ወይም ለጉብኝትም ይውላል። ሌላው ደግሞ ለእርሻም በጣም ጠቃሚ ነው። ሌላው ደግሞ ሌኮች በጣም ስለሚገኙበት ጂኦተርማል ኤነርጂ ወይም ሜካኒካል ኤነርጂ ወይም መብራት ምናምን ለማውጣት ወይም ለመትከል በጣም ለጂኦተርማል ኤነርጂ የሚጠቅም ቦታ ነው ይሄ ቦታ። ሶስተኛውና የመጨረሻው የሪፍት ቫሊ ፓርት ጨው ባህር ነው። ጨው ባህር ሪፍት ቫሊ የሚባለው ቦታ የመጨረሻው ነው። this is the smallest and the southern most part of the rift valley። ይሄኛው በጣም ትንሹና በሳውዘርን ሞስት ወይም በስተደቡብ መጨረሻ ቦታ ላይ የሚገኝ የሪፍት ቫሊ ፓርት ነው። the highland of Konso and the surrounding highland separate it from the main Ethiopia rift to the north። በኮንሶ ላይ የሚገኙ ትላልቅ ተራራዎች ይሄን ቦታ ወይም ጨው ባህርን ከማይን ኢትዮጵያ ሪፍት ቫሊ ይለየዋል።
the main characteristics of this region is a broad and shallow depression በዚህ ቦታ ላይ ደግሞ ካራክተሩ ይሄ ቦታ የሚታወቀው ታዋቂ የሆነው ካራክተር እዚህ ቦታ ላይ የሚገኘው broad and shallow depression ያለበት ሲሆን which is a swampy area covered by tall grasses into which the Sagain and the ወይጦ stream drains እዚህ ቦታ ላይ በጣም ሳራማ ነው ሳር ያለበት ቦታ በሳር በጣም በትላልቅ ሳሮች የተሸፈነ ነው ምክንያቱም ሰገንና ወይጦ የሚባሉ ስትሪሞች ይሄን ቦታን ያጠጣዋል ስለዚህ ለጨው ባህር ገባር ወንዞች ተብሎ የሚነሱት እነ ሰገንና እነ ወይጦ እነኚህ በፈተና ላይ የማይቀሩ ናቸው ስለዚህ ያዟቸው በስተመጨረሻ ላይ ደግሞ የጨው ባህርን የመጨረሻውን የሪፍት ቫሊ ፓርት ብለን አይተናል አሁን ደግሞ impact of relief on biophysical and socio-economic conditions የመሬት አቀማመጥ ሁኔታ አሁን ኢትዮጵያ ላይ አብዛኛው ቦታዎች ከፍታዎች ናቸው አብዛኛው ቦታዎች ዝቅታዎች ኮረብታዎች በጣም በልዩነት የሚታወቅ የኢትዮጵያ የመሬት አቀማመጥ በሰው ሶሺዮ ኢኮኖሚክ ኮንዲሽን ላይ በሰው ህይወት ላይ በሰው እድገት ላይ ምን አይነት ተጽዕኖ አለው ምን አይነት ጥቅም አለው ምን አይነት ጉዳት አለው የሚለውን አሁን ደግሞ የምናይ ይሆናል The highly dissected character of the landscape over much of the country's territory affect various socio-economic aspects of Ethiopia is presented here under. በኢትዮጵያ ላይ አሁን እንዳልነው በጣም ትላልቅ የሆኑ ከፍታ ቦታዎች በጣም ደግሞ ጥልቅ የሆኑ ዝቅታ ቦታዎች ያሏት ሲሆን እነኚህ ደግሞ በሰው ልጅ ህይወት ላይ በሰው ልጅ ማህበራዊ ኑሮ ላይ በሰው ልጅ ኢኮኖሚ ላይ በሰው ልጅ ፖለቲካ ላይ ምን አይነት ተጽዕኖ እንዳለው ከዚህ በኋላ የምናይ ይሆናል ይላል አንደኛው እንግዲህ አግሪካልቸር ነው agricultural practice choose of farming techniques and the farming implement are highly influenced by relief የእርሻ ሁኔታዎች በጣም በትልቁ በመሬት አቀማመጥ ላይ ተጽዕኖ አለው የመሬት አቀማመጥ ተጽዕኖ ያሳድራል በእርሻው ላይ relief influence crop production as some crops are well adapted to higher altitude barley wheat and other to low altitude sorghum maize ጥራጥሬዎች ክሮፖች በጣም በከፍተኛ ሁኔታ በሃይላንድ አካባቢ በጣም የሚበቅሉ ወይም በጣም ጥሩ ምርት የሚሰጡ ዘሮች አሉ ሌሎች ደግሞ በጣም የዝቅታ ቦታዎች ወይም በጣም ቆላማ ቦታዎች ላይ በጣም ትልቅ የሆነ ምርቶችን የሚሰጡ እንደነ በቆሎ ያሉት አሉ ስለዚህ ይሄ ተጽዕኖ ያሳድረዋል ማለት ነው the practice of animal husbandry is also infected by relief as most equine and sheep are reared in the higher altitude and the camel and the goat are well adapted to the lower altitude ይላል ከፍታ ቦታ ይሄ ደግሞ ሪሊፍ አሁንም በእርሻ ላይ ተጽዕኖ የሚያሳድረው አኒማል ሁስባንዳሪ ላይ ወይም እንስሳት እርባታ ላይ በጣም ተጽዕኖ ያሳድራል እንዴት ነው ካላችሁ በሃይላንድ አካባቢ ወይም በተራራ አካባቢ የሚለምዱና በቆላማ አካባቢ ደግሞ የሚለምዱ እንስሳቶች አሉ ለምሳሌ እንደነ ጋማ ከብቶች በሃይላንድ ላይ በጣም አዳፕት ያደርጋሉ ሺፍ እንደነ በጎች አሁን በጣም ቆላማ አካባቢን አይችሉም ደግሞ በቆላማ አካባቢ በጣም የሚለምዱት እንደነ ግመል እንደነ ፍየል ደግሞ በጣም በቆላማ አካባቢ በጣም ምርታቸውን ይሰጣሉ ስለዚህ በእንስሳት እርባታ ላይ በጣም ተጽዕኖ አለው ማለት ነው ሪሊፍ ላይ ሁለተኛው ሴትልመንት ፓተርን ላይ እንዴት ነው ሪሊፍ ተጽዕኖ የሚያሳድረው ሃይላንድ ኦፍ ኢትዮጵያ that experience the temperate type of climatic conditions that are mainly free from most of the tropical diseases are densely settled በኢትዮጵያ ላይ በጋ አካባቢዎች ወይም በጋ ፋርቶች ወይም ከፍ ያሉ ቦታዎች በጣም ጥሩ የሆነ ቴምፕሬቸር ስላለው ክላይማት ኮንዲሽኑ በጣም ጥሩ ስለሆነ አመቺ ስለሆነ አዳፕታብል ስለሆነ ትሮፒካል ዲዚዞችም እዛ አካባቢ ስለማይገኙ ሰዎች ደንስሊ ሰትልድ ይሆናሉ ወይም በጣም ሰፊ ቁጥር ያለው ሰዎች በአንድ ቦታ ላይ ተጨናንቀው ይኖራሉ rugged and difficult terrain hinders the development of settlement and its expansion የተደናቀፉ መልክዓ ምድር አሁንም በጣም ተጽዕኖ አለው ሰዎች ሴትልመንት ላይ እንዳይሳተፉ የሆነ የኢኮኖሚክ አክቲቪቲያቸውን እንቅስቃሴያቸውን ቶሎ እንዳይደርሱ ወይም እንዳይፈጽሙ
የራሱ የሆነ ተጽዕኖ ነው ያሳድሯል። የተደናቀፉ መልክዓ ምድር ሁኔታ ማለት ነው። አንዱን ከአንደኛው ይለየዋል። ከፊት ሰፋ አድርገን እናያለን። ዘ ሃይላንድ ኦፍ ኢትዮጵያ አር ካራክተራይዝድ ባይ ሰደንታሪ ላይፍ ኤንድ ፐርማነንት ሰትልመንት ዌል ሌቭላንድ አር ኢንሃቢትድ ባይ ፓስቶራሊስት ሃብ ቴምፖራሪ ሰትልመንት። ከፍታ ቦታዎች ወይም ተራራማ አካባቢዎች ወይም ደጋማ አካባቢዎች ላይ ሰዎች ወይም ለረጅም ጊዜ የሚዘልቅ ዘላለማዊ የሆነ ኑሮን ይኖራሉ። ግን ሌቭላንድ አካባቢ ሰዎች ፓስቶራሊስቶች ናቸው። ወይም ጊዜያዊ የሆነ ኑሮ ለመኖር የራሳቸውን ኢኮኖሚን ለማንቀሳቀስ ይጠቀማሉ እንጂ ሰደንታሪ የሆነ ኑሮን አይኖሩም። ቴምፖራሪ የሆነ ኑሮን ይኖራሉ ማለት ነው። የሆነ ኢኮኖሚክ እንቅስቃሴያቸውን ከፈጸሙ በኋላ ወይም ለምሳሌ በልግ ወቅት ላይ በጣም ተጠቅመው በጋ ወቅት ላይ ጥለው ሊወጡ ይችላሉ ፓስቶራሊስቶች። እንደዚህ አይነት ነው። ምክንያቱም ዲዚዝ አለው፣ ድርቅ አለው፣ እንደዛ አይነት ነገር። ስለዚህ ይሄም የራሱ የሆነ ተጽዕኖ ያሳድረዋል ማለት ነው። ሰትልመንት ፓተርን። ሶስተኛው ደግሞ ትራንስፖርቴሽን እና ኮሙኒኬሽን። እንዴት ነው ሪሊፍ ትራንስፖርቴሽን ላይ እና ኮሙኒኬሽን ላይ ተጽዕኖ የሚያሳድረው ካላችሁ The highly dissected nature of the landscape is barrier to development of internal surface transportation that resulted in the long-term isolation of many communities. በጣም ትልቅ የሆኑ ዳይሰክትድ የሆኑ ወይም የሆነ የተሰነጠቀ ምድር ካለው ሰዎች አንዱ ከአንዱ ጋር ሊገናኙ አይችሉም። የሆነ ነገር ዴቨሎፕመንት ሊያመጡ አይችሉም። ከአንዱ ወደ አንድ ቦታ ትራንስፖርት ሊደረግባቸው አይችልም። ቦታው በጣም አስቸጋሪ ስለሆነ the difficult terrain makes infrastructure development and maintenance costly። በጣም የተዘበራረቀውን መንገድ ለመጠገንም ሆነ ለማሰራት በጣም ትልቅ የሆነ ዋጋን ይጠይቀዋል። ቲቪ and radio communication are also highly influenced by relief። ቴሌቪዥን እና የሬዲዮ ኮሚኒኬሽን ግንኙነቶች በጣም በሪሊፍ ላይ ቲቪ ላይ እና የሬዲዮ ኮሚኒኬሽን ላይ ሪሊፍ የራሱ የሆነ ተጽዕኖን ያሳድራል። እንዴት ነው ካላችሁ በጣም ዝቅታማ ቦታዎች ላይ የቴሌቪዥን ሲግናል ላይገባው ይችላል። የሬዲዮ ዌቭ ላይ ገባው ይችላል። ደግሞ በጣም ትልቅ ቦታዎች ላይ ከፍታ ቦታዎች ላይ ትልቅ የሆነ ኮሚኒኬሽን ሊፈጥር ይችላል። ስለዚህ ይሄም የራሱ የሆነ ተጽዕኖ ነው። አራተኛው ሃይድሮ ኤሌክትሪክ ፓወር ፖቴንሻል። The great difference in altitude coupled with high rainfall created suitable condition for very high potential for the production of hydroelectric power in Ethiopia. But now it is low level of development because of many factors. ኢትዮጵያ ላይ አሁን አብዛኛው ቦታዎች ላይ መብራት አልደረሰም። ይሄም የራሱ የሆነ የሪሊፍ ችግር ነው። ምክንያቱም የመብራትን አንዳንድ ነገሮችን ለማቋቋም የማይመች ሁኔታ ሊኖረው ይችላል። ስለዚህ በእነኚህ ምክንያቶች አሁንም ኢትዮጵያ ትልቅ የሆነ የኤሌክትሪክ ፓወር የመጠቀም ብቃት ወይም የመጠቀም ኃይል አቅም ያላት አሁንም የማይጠቀሙት ምክንያት እንደዚህ በሪሊፍ ላይ ሪሊፍ የራሱ ተጽዕኖ ቢያሳድርባቸው ሳይጠቀሙ እስካሁን የቆዩ ብዙ ማህበረሰቦች አሉ። እነኚህ የራሱ የሆነ ተጽዕኖ ነው፣ የሪሊፍ ተጽዕኖ ነው። ስለዚህ የሪሊፍ ተጽዕኖ በሃይድሮ ኤሌክትሪክ ፓወር ፖቴንሻል ላይ የራሱ የሆነ ተጽዕኖ ያሳድራል። አምስተኛው ሶሾ ካልቸራል ፊልዲንግ ነው። እንዴት ነው በሶሾ ካልቸራል በማህበራዊ ኑሮ ላይ የራሱ የሆነ ተጽዕኖ የሚያሳድረው ካላችሁ the rugged terrain as a result of excessive surface dissection result in the long term isolation of communities that lead to occurrence of cultural diversity። አንዱ ከአንዱ ጋር ስለማይገናኝ ወይም እዚህ አካባቢ የሚገኘው በዛ አካባቢ ከሚኖሩ ማህበረሰቦች ጋር ስለማይገናኝ የካልቸራል ዳይቨርሲቲ እንዲኖረው የአመጋገብ ስርዓቱን የአንዱን እንዳይኮርጅ አንዱ ከአንድ አካባቢ ያለው በሌላ አካባቢ ካለው ጋር እንዳይመሳሰል የራሱ የሆነ የለቅሶ ባህል እንዲኖረው፣ የሰርግ ባህል እንዲኖረው፣ ሌላም ባህል እንዲኖረው፣ የጋብቻ እንዲኖረው የሚያደርገው ዳይሴክሽን ነው። ልዩነት አለው። አንዱን ከአንዱ ጋር ወይም ተራራ ወይም ሸለቆ የሆነ ነገር
አንዱን ከአንዱ ጋር እንዳይገናኝ ሲያደርግ ሰዎች የካልቸራል ዳይቨርሲቲ ይፈጥራሉ። ስለዚህ ይህም ተጽዕኖ ነው ብሎ ያነሳል። ፒፕል ሁ ሊቭ ኢን ዘ ሃይላንድ have been identifying themselves as ደገኛ or mountainers and those who live in the lowland are ቆለኛ or lowlanders። በከፍታ ቦታዎች ላይ የሚገኙ ህዝቦች የራሳቸውን ደገኛ ወይም ማውንታይነርስ ብሎ ሲጠሩ ቆለኛ ብሎ ደግሞ በላውላንድ አካባቢ ያሉ ሰዎች የራሳቸውን እንደ ቆለኛ ወይም ላውላንደርስ ብሎ ይጠራሉ። ይሄም የራሱ የሆነ ክፍፍል ነው፣ የራሱ የሆነ የሪሊፍ ተጽዕኖ ነው። ስድስተኛው ኢምፓክት ኦን ክላይሜት፣ በክላይሜት ላይ ምን አይነት ተጽዕኖ አለው ስንል ዘ ክላይሜት ኦፍ ኢትዮጵያ ሪዛልት ኦፍ ዘ ትሮፒካል ፖዚሽን ኦፍ ዘ ካውንትሪ ኤንድ ዘ ግሬት አልቲቱድናል ቫሪዬሽን ኦፍ ዘ ጀነራል ቶፖግራፊ። ክላይሜትም የራሱ የሆነ በክላይሜትም ላይ የራሱ የሆነ ተጽዕኖ ያሳድረዋል። ሃይላንድ ዊዝ ሃየር አማውንት ኦፍ ሬንፋል ኤንድ ሎው ሬት ኦፍ ኢቫፖሬሽን ተንድ ቱ ቢ ሞይስቸር ሰርፕለስ ኮምፔርድ ቱ ዘ ሞይስቸር ዲፊክት ላውላንድ። በላውላንድ አካባቢ የሚገኘውን የአየር ሁኔታን ስናይ በሃይላንድ አካባቢ የሚገኘው አየር ሁኔታው በጣም ተስማሚ ነው ወይም በጣም ምቹ ነው። ምክንያቱም ሃይላንድ አካባቢ የሚገኘው በጣም ትልቅ የሆነ ሬንፋል አለው፣ የዝናብ ሁኔታ አለው፣ ደግሞ ሎወር ኢቫፖሬሽን ስላለው ሞይስቸር የሆነ የአየር ሁኔታን ማግኘት እንችላለን። ግን ላውላንድ አካባቢ እንደዛ አይነት አይደለም። ሬንፋሉም ዝቅተኛ ነው፣ ደግሞ ኢቫፖሬሽኑ በጣም ትልቅ ስለሆነ ሙቀት አለው። ስለዚህ ከሃይላንድ አካባቢ ጋር ስናነጻጽረው ሃይላንድ አካባቢ በጣም ለኑሮ ተስማሚ ነው ማለት ነው። ኢምፓክት ኦን ሶይል ነው የመጨረሻው ስምንተኛም አለ ለካ። ስለዚህ በመሬት ላይ ወይም በሶይል ላይ ምን ተጽዕኖ አለው? ስቲፍ ማውንታን ስሎፕ ፕሮቫይድ ሎው አንግል ኦፍ ሬስት አንስታብል ሰርፌስ ማቴሪያል ኤንድ ሰብጀክት ቱ ዴግራዴሽን ፕሮሰስ ኤንድ ሪላቲቭሊ ፍሮም ሻሎ ኤንድ ሊትል ዴቨሎፕድ ሶይልስ። ይሄ ቦታ ደግሞ ሶይል ላይ የሚያሳድረው ተጽዕኖ አንስታብል ሰርፌስ እንዲሆኑ፣ ለምሳሌ እሳተ ገሞራዎች እንዲፈጠሩ የሚያደርገው የሪሊፍ ውጤት ነው ይላል። ይሄ ደግሞ ሪላቲቭሊ ሻሎ ኤንድ ሊትል ዴቨሎፕድ ሶይልስ በጣም ትልቅ እንዳይሆኑ ወይም ሻሎ እንዲሆኑ የሚያደርገው የሪሊፍ ተጽዕኖ ነው። ስምንተኛው ደግሞ ኢምፓክት ኦን ናቹራል ቬጂቴሽን ሪሊፍ ስራው ኢትስ ኢፌክት ኦን ክላይሜት ኤንድ ሃይድሮሎጂ አፌክት ዘ ታይፕ ኦፍ ናቹራል ቬጂቴሽን ግራውንድ ኢን አን ኤሪያ። በቦታ ላይ ያሉ የናቹራል ቬጂቴሽን ሁኔታው በሪሊፍ ላይ ይጠቃል ወይም ሪሊፍ የራሱ የሆነ ተጽዕኖን ያሳድረዋል ይላል። ስለዚህ እነኚህ ከ1 እስከ 7 ያነሳነው ነጥቦች አብዛኛው ጊዜ በፈተና ሲወጡ አላየውም፣ ግን ይወጣሉ፣ መያዝ አለባችሁ። ለዛ ነው ቀለል አድርጌ ለእናንተ ያወራችሁት። እናንተ ዲፍሊ ማየት ይችላላችሁ። ስለዚህ እንደዚህ ይመስላል የዛሬው የመጨረሻው ፓርት ነው። እንግዲህ እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ጥሩ የሆነ ትምህርት ይሁንላችሁ፣ ጥሩ የሆነ ፈተና ይሁንላችሁ። ሰብስክራይብ ያላደረጋችሁ፣ ላይክ እና ሼር ያላደረጋችሁ ፕሊዝ፣ ለእናንተ ጥቅም ለእኛ ጥቅም ስላለን ላይክ እና ሼር አድርጉ ፕሊዝ።